ያፈርስሻል አንዱ ሲያሳድግሽ አንዱ ይዘርፍሻል አንዱ ሲሞትልሽ ደግሞ አንዱ ይሾምብሻል ምንድነው ነገሩ ዘር ያልበቀለብሽ ምንድነው ነገሩ ዘር ያልበቀለብሽ አንቺ ደሃ ሀገሬ ኢትዮጵያ ዛሬ ማን ያስብሽ አንቺ ደሃ ሀገሬ እናቴን እስኪ ማን ያስታውስሽ እስኪ ከራሴ ልጀምር ወቀሳ ምን ሰራው ለሀገሬ ልጠይቅ ልነሳ እስኪ ሁላችን ያብከንክን ቆጨን ረሃብ ስደት ሌላ ምን ታሪክ አቆየን ገና ሀገር ማለት ትርጉሙ አልገባንም የባንዲራ ኩራት ሁሉ አልተረዳንም እንደ ታሪካችን እንደ ጥንት ቀደምቱ ለአንድነት እንጣር ወገኖቼ በርቱ ወንዝ ያለሽ አልለማሽም እጅ ያለሽ አልተጦርሽም ውለታሽስ ይኸው ነው ወይ አገሬ ሰው አጣሽ ሆይ አገሬ ሀሳብ ያጣሽ ሆይ አገሬ ልጅ አጣሽ አገሬ ሰው አጣሽ ሆይ አገሬ ሀሳብ ያጣሽ ሆይ አገሬ ልጅ አጣሽ አንደኛው ሲክብሽ አንዱ ያፈርስሻል አንዱ ሲያሳድግሽ አንዱ ይዘርፍሻል አንዱ ሲሞትልሽ ደግሞ አንዱ ይሾምብሻል ምንድነው ነገሩ ዘር ያልበቀለብሽ ምንድነው ነገሩ ዘር ያልበቀለብሽ አንቺ ደሃ ሀገሬ ኢትዮጵያ ዛሬ ማን ያስብሽ አንቺ ደሃ ሀገሬ እናቴን እስኪ ማን ያስታውስሽ እስኪ ከራሴ ልጀምር ወቀሳ ምን ሰራው ለሀገሬ ልጠይቅ ልነሳ እስኪ ሁላችን ያብከንክን ቆጨን ረሃብ ስደት ሌላ ምን ታሪክ አቆየን አላከበርንሽም ወልደሻል ተጦርሽም ወንዝ አለሽ ሀብታም ነሽ አላለማንሽም አጥፊ ልጆችሽ ነን ይቅር በይ ሰብስቢ ኢትዮጵያ እናታችን ማሪን አትርገሚ ወንዝ ያለሽ አልለማሽም እጅ ያለሽ አልተጦርሽም ውለታሽስ ይኸው ነው ወይ አገሬ ሰው አጣሽ ሆይ አገሬ ሀሳብ ያጣሽ ሆይ አገሬ
ቀደም ሲል ሲዘመር ወይም ሲሰማ የነበረው ዜማ ወገኔ የአገር ልጅ ወገኔ ይላልና ምሽቱም የወገኔ ነው። በዚህ ሰዓት፣ በዚህ ደቂቃ፣ በዚህ ቅጽበት የምናስበው፣ የምንሰራው፣ የምንለፋው ለወገን ነው። በዚህ ደቂቃ ውስጥ ደግሞ ሀገራችንን፣ ወገናችንን፣ ወንድም እህቶቻችንን መውጣት መግባታቸው የሚያስጨንቀን፣ ሰላም ማግኘታቸው የሚያስጨንቀን፣ በልተው ጠጥተው ማደር መዋላቸው የሚያስጨንቀን ብዙዎች አሉ። ሁላችንም በልባችን ውስጥ ያለ ጭንቀት አለ፣ በልባችን ውስጥ ያለ ሀሳብ አለ፣ በልባችን ውስጥ ያለ ተስፋ አለ። ስለዚህም ምሽቱን በአንድ ደቂቃ የጽሞና ጊዜ እንድንጀምር የወገኔን ፕሬዝዳንት ሚሚን ወደ መድረክ እጋብዛለሁ። የምንወዳችሁ የምናከብራችሁ የምንሳሳላችሁ ወገኖቻችን እንኳን በደህና መጣችሁ። ዘንድሮ በዓለም ዙሪያ በሀገራችን ሁላችን ልባችን ደምቷል፣ ሀዘናችን ተምቷል። ግን ምንድነው የአንድ ሰው ህይወት መቀየር ስለምንችል ከጨለማ ውስጥ ብርሃን መሆን ስለምንችል አሁን ሳያችሁ ሁላችሁም ፊት ለፊታችሁ ያለው ብርሃን አለ። ያ የሚያሳየው ምንድን ነው? እያንዳንዱ ሰው ህይወት እየቀየርን ነው። አብረን ከብዙ መከራ መካከል ከብዙ ስቃይ መካከል ህይወት መቀየር እንደሚቻል ነው የሚያሳየው። ሌላው በአክብሮት የምጠይቃችሁ፣ በትህትና ዝቅ ብዬ የምጠይቃችሁ የዛሬው ቀናችን ለእልልታ ለጭብጨባ የረሳነው ነገር ኖሮ እንዳይመስላችሁ። ግን ህይወት ይቀጥላል። መወለድ እንዳለ መሞትም አለ። በህይወት እያለን የማንም ህይወት ቀይረን ኃላፊነታችን ለዓለም ሊሆን አይችልም። ኃላፊነታችን ለብዙ ላይ ደርስ ይችላል። የአቅማችንን ማድረግ ግዴታ ስላለብን ከፈጣሪ የሚያገኘነው ኃላፊነት ስላለብን አክብሬ ሁላችሁም እንድትቆሙ የጽሞና ጊዜ አንድ ደቂቃ አብርተን ህይወታችን ሳያልፍ እግዚአብሔር ከፈቀደልን እቺ ነው። ሌላው በጣም ማለፍ እንችላለን። ለውጣንተን እያበራ መቀጠል እንችላለን። ከተባለ ከበራለን እንሞክራለን። ካልሆነ ደግሞ እንመረዳለን። ሁላችሁም ምስል ስለያዛችሁ ህይወት መያዝ ያክል ነውና መብራታችሁ ነው የስልካችሁንና እሺ የፈጠረን አምላክ ዓለምን ሁሉ ይጠብቅልን። ሁላችሁም ሰላም፣ ጤና፣ ጸጋ፣ በረከቱ ይስጣችሁ። ህይወታችን ሳይጠፋ አንድ ነገር ለማድረግ የአንድ ሰው ህይወት ለመቀየር ኃይሉ ብርታቱ ይስጠን። ሀገራችንን እንወዳለን፣ ዓለማችንን ይጠብቅልን። ሁላችንም ለአንድ ደቂቃ በጽሞና እናሳልፍ። በሐሳብ ተጉዤ ይኸው ለዚህ በቃሁ ስንቱን ድጋሚ
እንኳን ደህና መጣችሁ ብለናል። ምሽቱ የተለያዩ ዝግጅቶች ያሉበት ምሽት ነው። ያው የፋሚሊ ስፖንሰርሺፕ ፓኬጆች እዛው ጠረጴዛዎቻችሁ ላይ አሉ። እያቸው ትቆያላችሁ። ጨረታዎች አሉ። ቲኬት መግዛት እንዳትረሱ። ማፈላለ መጨረሻ ላይ ሽልማት የሚያስገኝ በታይ የሚያወጣ አለ። እዛ በር ላይ ያያችሁት የወገን የተለያዩ ወርቶች አሉ። ከባቶች፣ ካርዶች፣ የተለያዩ ጌጣጌጦች እንዲሁም ደግሞ ቦርሳዎች ወይም የሴት ማሉና በጣም ዘንጣችሁ በተመሳሳይ ደረጃ ደግሞ እርዳታ ማድረጋችሁ የሚገባቸው አጋጣሚዎች ናቸው ማለት ነው። ምሽቱን የደመቀ ለማድረግ የተለያዩ ድርጅቶች ከጎናችን ቆሟል። በምሽቱ ፕላቲኒየም ስፖንሰር በመሆን የአሌክሳንድሪያ ቶዮታ ሞቅ ባለ ጭብጨባ አመስግኑልን። አሌክሳንድሪያ ቶዮታ በርካታ ኢትዮጵያውያን መኪና ባለቤት ያደረገ ለበርካታ ኢትዮጵያውያን የስራ ዕድል የፈጠረ ድርጅት ነው። ሌላው በተለያዩ እንደዚህ አይነት ወገንን ሀገርን በሚጠቅሙ ማህበራዊ ጉዳዮች ላይ ሁልጊዜ የማይለየው ኮሎኒያል ፓርቲ አቶ በረከት ሁልጊዜ ከኢትዮጵያውያን ኮሚኒቲ ጎን ናቸውና እሳቸውንም ድርጅቱን ሞቅ ባለ ጭብጨባ አመስግኑልን። ሌላው እንደዚሁ ላስ ፓርቲ አቶ ኤልያስን እና ድርጅቱን እንደዚሁ ሞቅ ባለ ጭብጨባ አመስግኑልን። እነዚህ ሶስቱ ድርጅቶች ፕላቲኒየም ስፖንሰሮቻችን ናቸው። የጎልድ ስፖንሰር ደግሞ አርቴክ ስክሪኖች ውጭ አይታችሁ ከሆነ የተለያዩ ሀገር በቀል የሆኑ ምርቶችንና አገልግሎቶችን እንዲሁም ደግሞ እዚህ ከተማ ውስጥ ያሉ የተለያዩ ሱቆችን የሚያስተዋውቁ ስክሪኖችን በማቅረብ የሀገራችን ምርቶች የሀገራችን ቢዝነሶች በማስተዋወቅ ድጋፍ የሚያደርግ ነው። አርቴክ እናመሰግናለን። ሲልቨር ስፖንሰር ስፕሪት ሆም ሄልስኬር እና ብርሃን ሆም ሄልስኬር ኤጀንሲ ናቸው። ሞቅ ባለ ጭብጨባ አመስግኑልን እነሱ። ብሮንዝ ሌቭል ስፖንሰሮቻችን ቤንችማርክ ማኔጅመንት እና ካይዘር ፐርማነንት ናቸው። ሁለቱንም ሞቅ ባለ ጭብጨባ አመስግኑልን። ወደ ሚቀጥለው ዝግጅታችን ከማምራታችን በፊት እነኚህ ስፖንሰሮችን የምናመሰግንበት አጭር ቪዲዮ አለ። ወደዛ እናመራለን። Yeah, we're about to watch the video now. የቴክኒኩ እስከሚስተካከልና ግልጹ እስኪመጣ ድረስ ከዛ በተጨማሪ ተባባሪ ስፖንሰሮቻችን ደግሞ ማስታወስ ፈልጋለሁ። ጤና አዳም፣ ሜትሮ ፖይንት፣ ዳማ ሬስቶራንት፣ ደስታ ቤራ ኪችን፣ ኢትዮጵያን ኤርላይንስ፣ ቢኤፍኤስ ቤቲ ፋይናንሻል ሰርቪስስ፣ ለዓለም ፍስሐ ብሮከርስ ኤንድ ብሬከር፣ ገላ ሆምስ፣ ናዝሬት ኢትዮጵያን ሬስቶራንት፣ ዞዲያክ አቪዬሽን፣ ይታይሽ ዲኮርና ፎቶ ዮሐንስ፣ አዲስ ሄልዝ ኤንድ ፊትነስ ሴንተር፣ ዲጄ መስፍን ምሽቱን በሙዚቃ የሚያደምቅልን፣ እንዲሁም ፋፊ ፎቶግራፊ፣ ፎቶሚ፣ ማክዳ ኢትዮጵያን ሬስቶራንት፣ ፍሌቨር ኬክ ኤንድ ፓስትሪ፣ ታታ ቴክ እና ሺስፒን እናመሰግናቸውን። ሁሉንም ተባባሪዎቻችንን ሞቅ ባለ ጭብጨባ አመስግኑልን። ምሽቱን ምግብ ያቀረበልን ዳማ ሬስቶራንት ነው። የምሽቱን ኬክና ጣፋጮች ያቀረበው ፍሌቨር ኬክ ኤንድ ፓስትሪ ነው። ቪዲዮ ፎቶሚ፣ ሳውንድ ሲስተም ፍሬንድሊ ሳውንድ ሲስተም እና ዲጄ በጋራ ናቸው። ፎቶግራፊ ፓፓኪ ፎቶግራፊ ነው። ኢቬንቱን በቴክኖሎጂ ስነት ደግሞ የሚያገለግሉት ምን ያህል ታደሰና ቲሙ ነው። በጋራ ሞቅ ባለ ጭብጨባ አመስግኑልን። ምሽቱን በሙዚቃ የሚያደርጉልን ደግሞ እጅግ በጣም የምናከብረው የምንወደው በተለይም ከሮሃ ባንድ ጋር ረጅም ዓመታትን ያስቆጠረው ሰላሚኑና ጓደኞቹ ናቸው። አሹ፣ ስዩም፣ ፍጹም እና ተክሉ በጋራ
ምሽቱን ሲያዝናናችሁ ያመሻሉ። ከዚሁ ከሙዚቃ ጋር በተያያዘ አንድ ሳልጠቅሰው ማለት የማንፈልገው ዘመን የማይሽረው ታላቁ ድምፃዊ የምናከብረው የምንወደው አርቲስት መሐሙድ አህመድን በእንግድነት ዝናገራችን ተገኝተው በእጅግ ጤናቴ ይስጥልን እንላለን። እንግዲህ ወደሚቀጥለው ዝግጅት እናልፋለን ይመስለኛል። ወይስ ኦዲዮ መጥቷል? It's not personal, it's business. At last, they believe business is personal. It's the fastest growing market in the country. They leverage that mindset to create opportunities. What word would you use to describe last? What would you guys say? እሺ አንዴ ሞቅ ማለት ጭብጨባ ሁሉንም ስፖንሰሮቻችንን፣ ደጋፊዎቻችንን፣ ተባባሪዎቻችንን በነፃ ግልጋሎት የሚሰጡን በሙሉ አመስግኑልን። ምክንያቱም ከነሱ ድጋፍና እገዛ ውጪ ይሄ ምሽትም ሆነ በዚህ ሰዓት የምንደግፋቸው የምናገዛቸው ቤተሰቦች የስኬታማ የምንሆንበት ሁኔታ ሰፊ ነበር ማለት ነው። ወገኔ ከስራው ከድጋፉ ባሻገር አዳዲስ ትውልዶችን ደግሞ ይዞ እየቀረጸ ውጤታማ የሆነ በቮለንተሪዝም የታነጹ ወጣቶችንም እያንቀሳቀሰ የሚገኝ ድርጅት ነው። በተለይ ከወጣቶቹ ጋር በተያያዘ የተሰሩ ያሉ ስራዎችና ሊደርሺፑ እያደረገ እንደሆነ እንዲያብራሩልን ወጣቶቹና የወጣቶቹን ዳይሬክተር ዶክተር ቅድስት አሰግድን ወደ መድረክ ጋብዛለሁ። ዶክተር ቅድስት አሰግድ በስቴጅ ይዘርስ subsection of the Great Beginning Youth Foundation, where we aid in efforts to alleviate the poverty cycle in Ethiopia while ensuring that families stay intact. The Beginning Youth Club does this through hosting events, fundraisers, and community service-based meetings to connect the Ethiopian American community of the DMV area. Beginning Youth Club focuses on tackling poverty in areas surrounding housing, family instability,
relationships. Our efforts have built 2 knowledge centers in Addis Ababa, and our members frequently travel back to meet and tutor our Wageni kids. My name is Zayla. I'm in the 12th grade. I'm the Vice President of the Wageni Youth Club. I asked you to donate to our QGIve. We just had a 5K run where we donated. We raised $30,000, but we had a goal of $45,000. So we're going to walk around and ask for you guys donation. Hi, my name is Abigail, and I'm the secretary of the Youth Club. I've been a part of this club for the past 3 years, and I've learned a lot being the secretary. As a secretary, I send out all the emails to you guys, so you guys should definitely be clicking to know everything that is being hosted by the Youth Club. And my ask to you guys is to have your children join the Youth Club because they can learn a lot about their culture and identity and make friends. Hello everybody, my name is Caleb. My ask for you is to donate to our Tesla campaign, and I am the treasurer of Wageni Youth Club. Hello everyone, my name is Lucas. I'm the Director of Education. And what I ask from you guys is to donate to the Knowledge Center in Addis Ababa, Ethiopia. Thank you. Good evening, ladies and gentlemen. I'm Jonathan with the Wageni Youth Club's Assistant to Education, and tonight I would like to ask everyone to open their hearts and support Wageni's good cause by donating and sponsoring families. Thank you, everyone. Enjoy the rest of your night. Hello, my name is Khaled Safa. I'm the Assistant Director of Education. I would very much appreciate it if everyone could donate any amount of money to this meaningful cause. Thank you and have a great rest of your night. Hi everyone, my name is Adam Ray and I'm the Assistant Director of Communications at Wageni Youth Club. Our mission is to support underprivileged families in Ethiopia by providing them resources that help improve their lives. Today we're asking for your donations to help us raise funds that will directly benefit these families, giving them access to essential services such as education, shelter, and basic necessities. Together we can make a difference. Thank you. Hello, my name is Hannah Floyd, and I'm the Assistant Director of Fundraising for Wageni Youth Club. I focus on developing effective strategies to focus funds for our program. I reach out to possible partners and donors to build relationships that support our mission. I'm asking you today to help sponsor a family which will greatly assist underprivileged children in Ethiopia receive free education and the opportunity to attend university. I was fortunate to see firsthand when going to Addis over the summer how Wageni provides resources such as tutoring, essential school supplies, food, and a place to feel loved and seen. Thank you for coming and for your support. Good evening, everybody. My name is Annabelle Abraham, and I'm a part of the Community Outreach at Wageni Youth Club. Our focus is helping families in Ethiopia who are facing hardship and providing vital resources like education and healthcare. We're reaching out today because we need your support to keep this work going. Even a small donation can have an impact on these families' lives. Your generosity can truly change the future of Ethiopia's children. Thank you for being a part of this effort, and have a great rest of your night. Hello everyone, my name is Ayona Salomon and I am the Director of Communications for We Write, the newsletters and blogs. Today we are asking for your support in raising funds to expand the efforts and create a lasting impact. Every donation helps us deliver an essential service as education or housing to these families. Today, my ask is that you can sponsor a child or family. One person can make an immense difference in the lives of many people far and far away. Together, we can make a difference. Thank you so much and enjoy your night. Hi, my name is Lacey Tedesca and I'm the Assistant Director of Community Outreach for the Wageni Youth Club. Thank you so much for joining us tonight, and we hope that you will help us support our cause to rebuild families in Ethiopia. You can do this through donating to the Wageni organization, sponsoring your child through the Test Fund campaign, or buying a raffle ticket tonight at the gala. Thank you so much for attending.
our social media platforms for upcoming events and share the information with your kids especially so they can hopefully enjoy our community. Thank you. Now that you've met our amazing team, my ask from all of you is to donate anything and to make sure that your kids can be a part of our organization's change. Now, I'd like to introduce the reason we are able to run as smoothly as we do. Our amazing youth leader, Kidis Asayed. Hi everyone! Salam salam እንደምናመሻችሁ እስኪ ለልጆቻችሁ ናቸው ልፍት ነው ማረጋቸው እነዚህ ልጆች እንደዚህ አሁን እንደማሰለቻችሁ ገብቶኝ ነበር እያንዳንዶቹ እንዲነጋገሩ። ነገር ግን ዋናው ዓላማዬ ምንድነው? ልጆቹ ቀና እንዲሉ መነጋገር እንዲችሉ እንደዚህ ቆሞ 1000 ሰው ህዝብ መካከል መነጋገር መቻል እንዲህ አድርገን ከላክናቸው ወደ ዓለም ማንንም አይፈሩም። ስለዚህ ለዚህ ነው ያሰለቸናችሁ ያለ ጭብጨባላችሁ ዋናው እነዚህ ልጆች ምናደርገው ምንድነው? ተሰብስበን ስለ ሊደርሽፕ ነው ዋናው። በቃ ቦታቸውን መቆም እንዲችሉ ቀና እንዲሉ እናደርጋለን። ከዛ በላይ ደግሞ ኔትወርኪንግ፣ እነዚህ አሁን ብዙዎቹ አይታወቁም ነበር እርስ በርስ ከተገናኙ በኋላ ግን BFF ሆነው ልጅ ናቸው አልቻልኩም። ስለዚህ ኔትወርክ ያደርጋሉ እርስ በርስ። ከዛ ደግሞ ከኛ ጨርሰው ደግሞ የሚሄዱ ተመልሰው ይመጣሉ። ሪዩኒየን እናደርጋለን። ተመርቀው ሄደዋል whatever this thing is, they're going to get it from them. ይሄ ዋናው ዓላማችን እነዚህ ልጆች በቃ በራሳቸው እንዲተማመኑ ማንነታቸውን እንዲያውቁ ኢትዮጵያ ደግሞ ሄደው ብዙዎቹ ሄደዋል አይተዋል። ስለዚህ እርዳታንም እንዲማሩ ነው። ስለዚህ ሲመጡ በየጠረጴዛችሁ እየመጡ ብዙ ነገሮች ያሳያችሁ፣ ያነጋግራችሁ፣ ጠይቃችሁ ይችላሉ። በምንም ነገር ማትረዷቸው በሞራል ረዷቸው። ጎበዞች በሏቸው፣ ቀና በሏቸው። ስለዚህ ዋና ዓላማችን እሱ ነው። በየወሩ ልዩ ነገሮች እናደርጋለን። አሁን ጀስት ላስት ዊክ 5K ሩጫ አድርገው 30,000 ብር ድረስ ሬዝ አድርገዋል። 45,000 አድርሱ ብዬ መክራቸውን እያበላኋቸው ነው። ለ24 ዓመት 24 ብር ብትሰጧችሁ እያንዳንዳችሁ ወደ 45,000 ይደርሳሉ ብዬ ተስፋ አለኝ። በተረፈ ተከታተሉን በኦንላይን ምን እንደሚያደርጉ በየወሩ ብዙ ነገር ስለሚሰሩ እናመሰግናችኋለን። እንወዳችኋለን። ታብራላችሁ። ቴንክ ዩ ሶ ማች። በጭብጨባ ሸኟቸው። ትውልድ መቅረጽ ማለት ይሄ ነው። ሀገር ርቆ በሌላ ባህል፣ በሌላ ዘመን፣ በሌላ ትውልድ ውስጥ ተፈጠሩ ልጆችን ሀገራቸውን ማንነታቸውን እንዲያውቁ ማወቅ ብቻ ሳይሆን በማንነታቸው እንዲኮሩ መኩራት ብቻ ሳይሆን ደግሞ ሊደረስላቸው ለሚገቡ የህብረተሰብ ክፍሎች ሊደርሱ ዝግጁ መሆናቸውን ያየ ነው። ከዛ በተጨማሪ ራሱ እንደ ትምህርት ቤት ነው ያየው። ሊደርሺፕ ሁሉም የተለያየ ኮሚቴ ማለት ነው። በዚህ እድሜያቸው አመራርን እየተማሩ ነው። ሪስፖንሲቢሊቲን እየተማሩ ነው። ኦነርሺፕን እየተማሩ ነው። ስለዚህ ለወጣቶቹ አስተባባሪም ለወጣቶቹ ሞቅ ባለ ጭብጨባ ድጋፋችሁን አንዴ ግለጹላቸው። ውጪ ስትገቡ ያያችሁት የተለያዩ ምርቶች አሉ። እነኛ ምርቶች የወገኔ ምርቶች ናቸው። ቦርሳዎች አይታችኋል፣ በጣም የሚያማምሩ የወንድ ዋሌቶች፣ የሴቶች ቦርሳዎች፣ ስካርፖች፣ ከረባቶች፣ ጂውለሪስ፣ እነኛ ሁሉ ምርቶች በወገኔ ቤተሰቦች የተሰሩ ለወገኔ ቤተሰቦች በድጋፍ የተሰጡ ናቸው። ምናልባት ሌላ ያስተዋላችሁት ነገር የባልትና ምርቶች በርበሬና ሽሮ ምንም ያልገባበት ጥርት ያለ ጽድት ያለ ለጤና ተስማሚ የሆኑ ወገኔዎች በሚደግፏቸው ቤተሰቦች የተሰሩ ናቸውና እነኛ በርበሬዎች እነኛ ሽሮዎች ገዝታቸው ልትበሏቸው አቃጥሉ። በጣም ስሜትና ደስታ እንደሚሰጡት ምክንያቱም ዓላማ ይዘው ነውና በወትን የሚሉትና ምርቶቹን በመግዛት ድጋፋችሁን እንድትገልጹ ለማስታወስ ነው።
ሌላ እዚህ ጋር የምታዩት የሚገርም የአርት ስራ በኋላ ተመልሰን እናየዋለን። በኋላ ለጨረታ የሚቀርብ ነው። እንደዚሁ ለዚሁ ለወገኔ እሳቤና እምነት ድጋፍ የቀረበ ነው። በተለየ መንገድ የተሰራ ነው። የተሳለ እንዳይመስላችሁ በክርና በፈጠራ ብቃት የተሰራ ነው። እንግዲህ ወደሚቀጥለው ዝግጅታችን ስናመራ እንደው ምናልባት ዛሬ እንደ አዲስ የመጣ ሰው ካለ እዚህም የነበራችሁ ካላችሁ ለማስታወስ ወገኔ ምንድን ነው? ወገኔ ማን ነው? ምንድን ነው ዓላማው? ምንድን ነው እየሰራ ያለው የሚለውን ነገር በአጠቃላይ ጠቅለል ባለ መንገድ በወፍ በረር ወይ በርድስ አይ ቪው የሚያሳየን አጭር ቪዲዮ አይተን ተመልሰን እንገናኛለን። በአሜሪካን ሀገር ከተቋቋመ 24 ዓመት ቆጥሯል። ድርጅቱ ኢትዮጵያውያን ለኢትዮጵያውያን በሚል መርሆ ኢትዮጵያ ውስጥ በዝቅተኛ ሕይወት ያሉ ቤተሰቦችን በማቀፍ የመጠለያ፣ የምግብ፣ የሕክምናና እንዲሁም የትምህርት ወጪዎችን በመጋራት ከተለያዩ ያልታሰቡ የሕይወት አደጋዎች ቤተሰቦችን በመጋረድ ልጆች በጥሩ ትምህርት የወላጆቻቸው ፍቅርና እንክብካቤ ሳይለያቸው በአግባቡ እንዲታነሱ ወላጆችን በሚሰጣቸው የተለያዩ የሙያ ስልጠናዎች ታግዘው ስኬታማ ራስ በራስ ችለው የማስተዳደር አቅም እንዲኖራቸው የሚያመቻችና የሚለፋ ድርጅት ነው። እናመሰግናለን። አንድ አጭር ታሪክ ላነብላችሁ። ወጣት በላይነሽ መንቀሳቀስ የማትችል አካል ጉዳተኛ በመሆኗ በብዙ የፈተናት ጠንካራ ሴት ናት። ስትወለድ ጀምሮ እግሮቿ መንቀሳቀስ የማይችሉ ሆነው ብትወለድም እንደ ብርቅ ከሚመለከቷት ውብ እናት ነች። እንደ ማንኛውም ሰው ትዳር ብትመሰረትም በእርግዝናዋ ጊዜ ባሏ ትቷት በመሄዱ በአካል ጉዳተኝነቷ ጋር አብሮ በጣም አስቸጋሪ ሆነባት። ልጇንም የማሳደግ ኃላፊነት ሙሉ በሙሉ እሷ ላይ ወደቀ። በላይነሽ ግን ልጇን እንደምን በማሳደግ ትምህርት ቤት እንድትገባ ብታደርግም ቀን በቀን ትምህርት ቤት ልጇን ማድረስና መመለስ በጣም አስቸጋሪ ነበር የሆነባት።
በተጨማሪም ትንቀሳቀስበት የነበረው የዊልቼር ሞተር በመበላሸቱ ሕይወቷን የበለጠ አስቸጋሪ አድርጎታል። በእነዚህ መከራና ትግል ጊዜያት ወገኔ ለበላይነሽ በመድረስ ልጇን ትምህርት ቤት የምትሄድበትን ትራንስፖርት ክፍያ በመሸፈን አይዞሽ በማለት ተስፋ ሰጥቷታል። ከዚህም ባለፈ የተበላሸባትን ሞተር በማስተካከል የሚሰራበት ድረስ ቦታ ድረስ በመሄድና ባለሙያዎችን በማማከር መፍትሄ መሆን ችሏል። ትልቁ ችግሯ መፍትሄ ሲያገኝ በላይነሽም የምትኖርበት አካባቢ የሸራ ሱቅ ውስጥ የተለያዩ ካልሲዎች፣ የጆሮ ጌጣጌጦችና የሞባይል ካርዶችን በመሸጥ መዋለት ነበር። አሁን ላይ የተሰራበት በነበረው መንገድ ዳር የነበረ የሸራ ሱቅ መንግስት በማፍረሱ ምክንያት ለጊዜው ያለ ስራ ተቀምጣለች። በዚህ ሁኔታ ውስጥ እንዳለች በመገንዘብ ወገኔ የዚህን ቤተሰብ ሙሉ ኃላፊነት በመውሰድ የነበረባትን የህይወት ጫና ለመቀነስ በትምህርት ወጪ፣ በምግብ፣ በትራንስፖርት እንዲሁም ለእሷ የሚመቹትን አልባሳት ልብሶች በማቅረብ አለሁሽ ማለቱን ቀጥሏል። እነዚህ ታሪኮች በየጠረጴዛችሁ ላይ ያሉ ታሪኮች ናቸው። ይሄ አንዷ ታሪክ ናት። በየጠረጴዛችሁ ላይ የሰፈር ስም አለ። የሰፈር ስሙ ላይ የቤተሰብ ፒክቸር አለ። ያ ቤተሰብ ማስታወቂያ አይደለም። ያ ቤተሰብ በሞዴሊንጎች የተሰራ ማስታወቂያ አይደለም። ያ ቤተሰብ የእውነት የተቸገረ፣ የእውነት የወገኔን ድጋፍ ያገኘ፣ የእውነት የእናንተን ድጋፍ የሚሻ ቤተሰብ ነው። እዛው ቤተሰብ ላይ ምን ያህል ወጪ እንደሚያስፈልግ እነኛን ቤተሰቦች ለመደገፍ የዓመት ወጪያቸው ምን ያህል እንደሆነ ተቀምጧል። ስለዚህ በየጠረጴዛችሁ ላይ ያሉትን ሰፈሮች፣ ያሉትን ቤተሰቦች፣ ያሉትን የተቸገሩ ሰዎች ለመደገፍ ለመርዳት የምትፈልጉ ሰዎች እባካችሁ ዛሬ ምሽቱን ሁሉንም ድጋፍ የምታደርጉበትን መንገድ አመቻችታችሁ እንድትሄዱ እንጠይቃለን። እላዩ ላይ የዓመት ወጪ ወይም ደግሞ በዓመት ለመደገፍ የሚያስፈልገው ወጪ ተቀምጧል እና እሱን ለማስታወስ ነው። ወደሚቀጥለው ዝግጅታችን ስናመራ እንግዲህ ዝግጅቱን ምን አከናወነ፣ ወገኔ ምን ሰራ፣ ወገኔ ምን አይነት ተግባራቶች ላይ ትኩረት አድርጎ ምን አይነት ውጤቶችን ሰራ፣ ምን ችግሮችስ እና ምን ተግዳሮቶች ሳጋጠሙት የሚለውን ነገር ጠቅለል አድርገው እንዲያስረዱን የወገኔን ፕሬዚደንት ሚኒ ለገሰን ወደ መድረክ ጋብዛለሁ። እሳቸው ምናልባትም ከቪዲዮ የሚታይበት ሁኔታ ያለ ይመስለኛል። በጣም እረፍት የሌላቸው ሌሎቻችንን ቮለንተር የሚያደርጉትን ሰዎችን እረፍት የማይሰጡ ናቸውና ሞቅ ባለ ጭብጨባ ምስጋናችንን እንግለጽላቸው። እንግዶቻችን እንኳን ደህና መጣችሁልን። እንወዳችኋለን፣ እናከብራችኋለን። ዛሬ እንደዚህ ደምቃችሁ ስለመጣችሁልን በጣም ደስ ብሎናል። መድመቅም አለባቸው። አሁን ጥያቄ አለ። በዚህ ዓመት 4 ግራጁዌሽን አቴንድ ያደረገ ማን ነው? ሳምንት ስንት ግራጁዌሽን ሄዳችኋል? ከ4 በላይ የሄደ እጁን ያውጣል። አንዴ አትደብቁ። እኔ ከ4 በላይ አይዟችሁ፣ አትፍሩ፣ አናስከፍልም። ሰርግ ስንት ሰርግ ሄዳችኋል? የዛሬው ቀን በጣም ደስ የሚል ቀን ነው። 5 የወገኔ ልጆቻችን የማትሪክ ውጤት ነጥብ አምጥተው ኮሌጅ ገብተውልናል። 7 እናቶቻችን የፓድ ትሬኒንግ አግኝተው የ3 ወር በጣም የሚያስደስት ራሳቸው በራሳቸው መርዳት የሚያስችላቸው የፓድ ትሬኒንግ አግኝተው ምን ሆነውልናል? በጣም ተመርቀውልናል። ያለፈው ሳምንት ማለት ነው። እንደገና ደግሞ በባልትና እናቶቻችን ተደራጅተው የባልትና ፕሮዳክት ለእናንተ ለሚወዷችሁ ደጋፊዎቻችን አቅርበዋል። እንደገና ደግሞ የወገኔ ኖሌጅ ሴንተር በ6 ኪሎ ተመርቋል። በዚህ ዓመት ሊስቱ ከመርዘሙ የተነሳ በስልኬ መያዝ ነበረብኝ እንዳረሳ ማለት ነው። ሌላው ደግሞ ምን መሰላችሁ? አንድ ጎበዝ ተማሪያችን ተመራማሪ ሆኖ የረቀቀ አይምሮን እየተጠቀመ ልዩ ነገር እየሰራ ነው። ያንን ሁሉ የሚያሳይ ቪዲዮ ልናሳያችሁ ዝግጁ ስለሆነ ውጭ ያላችሁ ወደ ውስጥ ገብታችሁ ይሄ ኃይለኛ መብራት ያበራችሁ መብራት ታቀንሳችሁ፣ ሰው የከለላችሁ ያላችሁ ተቀምጣችሁ ግድ የለም ፎቶ ቪዲዮ ይቅርብን። ቁም ነገሩ እዚህ ላይ ስለሆነ በትህትና ዝቅ ብዬ ጋብዛለሁ። መብራቶቻችንን እናጥፋ፣ ልባችንን እንሰብስብ፣ መልእክቱን እናዳምጥ። እንደዚህ ደምቀን የመጣ ነው የእነዚህ ሁሉ ልጆች የእነዚህ ሁሉ እናቶች ቀን ስለሆነ እናንተም ደምቃችሁ ስለመጣችሁልን እኛም ደምቀን ስለተገኘ ኢትዮጵያን ስላሰብን
የአንድ ሰው ህይወት በጋራ በእናንተ ጥረት መቀየር ስለቻለን አንዴ ለሁላችንም የፋውንዴሽኑ ፕሬዝዳንት የሚለገሰ የድንቅነሽ ድርጅት የ2024 የልዩ መሪ ስጦታ ተሸላሚ ሆናለች። Award goes to Nina Legacy. የወገን እናቶቻችን በዚህ ዓመት ራስን በራስ በማብቃት አቅም እንዲኖራቸው የሥራ ዕድል ተፈጥሮላቸዋል። እናቶቻችን የራሳቸውን ገቢ እንዲያመነጩ የባልትና ሙያ ስልጠና ላይ እንዲሳተፉና በወገን ኮምፓውንድ ውስጥ በክፍያ ስራ እንዲጀምሩ ተደርጓል። አዲሱ የወገን ግቢ ሰፊ በመሆኑ እነዚህ እናቶች ተገቢውን የጽዳትና መጥኖ የመቀመጥ ስልጠና ተጠናቀው የተለያዩ የባልትና ሸቀጦችን ማምረት ጀምረዋል። ማምረት የጀመሩት ሸቀጦች በርበሬ፣ 2 የሽሮ አይነቶች፣ ነጭ ሽሮና መተል ሽሮ እንዲሁም ሚጥሚጣ ናቸው። ዓላማችን ወደፊት የራሳቸው የባልትና ንግድ ለመክፈት ዝግጁ ሲሆኑ ወገኔ አስፈላጊውን ገንዘብ በማበደር እናቶቻችንን ለማደራጀት ይቀዳሉ።
እናንተ በአሜሪካንና በመላው ዓለም የምትገኙ ደጋፊዎቻችንን በስራቸውና በምርታቸው ለማገልገል የወገን እናቶቻችን ልዩ ዝግጅት ላይ ስለሆኑ በጽናት፣ በጥንቃቄ፣ በእውቀትና በሀቀኝነት የሚመረተውን የባልትና ውጤታቸውን ከአሁን ጊዜ ጀምሮ በፈለጋችሁ ጊዜ እንድታዙና እነዚህን እናቶች እርስ በርስ የማስተዳደር አቅማቸውን ሁላችን በመተባበር እንድናጎለብትናቸው በትህትና ጥሪያችንን እናቀርባለን። የባልትና ሙያ ከሚሳተፉት እናቶቻችን መካከል የሚከተሉት በእናንተ ጥረት ነው ይህ ሁሉ የሚደረገው። ለምታደርጉት ሁሉ በጣም እናመሰግናለን። ሌሎቹ እንግዲህ ልንረዳቸው የምንችለው እንዳያችሁት የወገኔ ግቢ በጣም ሰፊ ነው። የኑሮን ማሸነፍ አለባችሁ ብለን በማዳበሪያ ድንች እንዲያመርቱ እናደርጋለን። የወገኔ ግቢ ውስጥ በጣም ብዙ ድንች አምርተው ቤታቸው ደግሞ በህብረት ደጃፉ ላይ ድንች እንዲያረጉ ያኛው በ3 ወር ያበቅላል። ያንን ተጠቃሚ እንዲሆኑልን ማለት ነው። በጣም የተለያዩ ነገሮች ከወገኔ ቤተሰቦቻችን ጋር የተመካከርን የህይወት ክብደትን እንጋራለን። አሁን እንዳያችሁት ደግሞ ግቢው ሰፋ ያለ ስለሆነ የሚኖሩበት አንድ ክፍል ቤት ውስጥ እና ሜዳም ስለሌላቸው ማምረት ስለማይችሉ እዛ ተጠቅመው ቆንጆ አድርገው በጽዳት በርበሬውንና ሙያውን ያስጀመርናቸው ለዛ ነው። ስለዚህ የዚህ ዓመት ጉዟችን ብዙ ነገርን ያካተተ ነው። ከእግዚአብሔር ጋር ደግሞ ለሚቀጥለው ዓመት ደግሞ እኛም ወገኔ ቤተሰቦች መካከል ሆነን 25ኛ ዓመታችንን ስለምናከብር በዚህ አጋጣሚ ኢትዮጵያን ኤርላይንስ ዲስካውንት እንዲሰጥ ለ25ኛው ዓመት እንዲህ እንዳማረባችሁ አብረን እንድንጓዝ በዚሁ ጥሪያችንን እናደርጋለን። 5 ዓመቱን በዚህም በዛው ስናከብር እነዚህም ቤተሰቦቻችን በዓይን እያያችሁ አብራችሁ ያሳለፋችሁ ጥሩ ጊዜ እንዴት ደረሳችሁ? 25 ዓመት በመካከል ብዙ ያለፉ ሰዎች አሉ። የብዙ ሰዎች ቀብረናል። እግዚአብሔር እድሜ ጤና አንድ ቀንም እድሜ ናትና አብረን ለመስራት ይችን ቀን ስለሰጠን ዛሬ እናንተን የመሰለ ፍቅር የሆናችሁ ኢትዮጵያኖች ለማየት በትህትና መድረክ ላይ በሆንም ዝቅ ብዬ በመላው ቦርድ አባላት ስም በፍቅር በጣም ልዩ በሆነ ትህትና ዝቅ ብዬ ሁላችሁ ነው ሌላ ቦታ መሆን እየቻላችሁ በጣም ብዙ ነው አካባቢው ያለው ዝግጅት ግን ወገኔን አምናችሁበት መታችሁ ስላዳመጣችሁ ስለተጋራችሁ በሁሉም ስም ዝቅ ብዬ አመሰግናለሁ። እድሜውን ጤናውን ጸጋውን በወጣው ይሙላላችሁ። በጣም እንወዳችኋለን። ወደሚቀጥለው ፕሮግራም እንሄዳለን። ከወገኔ ጀርባ አሁንም በጣም በርካታ ደጋፊዎች፣ ኮላቦሬተርስ፣ ተባባሪዎች፣ ስፖንሰሮች፣ ድጋፍ ሰጪዎች አሉና የሚቀጥለው ዝግጅት ከእንደዚህ አይነቱ ተግባር ላይ ከተሰማሩ ግለሰቦችና ድርጅቶች ውስጥ የተወሰኑትን የምናመሰግንበትና የምናከብርበት ሰዓት ነው። የወገኔን የቦርድ አባል ኬሊ ይማምን ወደ መድረክ ጋብዛለሁ። እንዴት ነው ጭብጨባ እየበለው እየጠጡ ዝም ይባላል። Video ready now? እሺ አሁን ደግሞ በዚህ ዓመት በጣም ኤክስትራኦርዲነሪ የሆነ ስራ የሰሩትን ሰዎች ሬኮግናይዝ እናደርጋለን። የመጀመሪያው ፒሶ ፋውንዴሽን can you start the video please? በአሜሪካን ሀገር በቨርጂኒያ ከተማ የሚገኙ ፒሶ ፋውንዴሽን ከወገኔ ኢትዮጵያውያን ፋውንዴሽን ጋር በመተባበር ወደ ኢትዮጵያ በመጓዝ ከወገኔ ቤተሰቦቻችን ጋር የማይረሳ ቀን አሳልፈዋል። እነዚህ ድንቅ ወጣቶች ለወገኔ ቤተሰቦቻችን መጽሐፍ በማንበብ የተለያዩ ጨዋታዎችን ከልጆቻችን ጋር በመጫወት አብረውን ደግሞ አርት ኤንድ ክራፍት በመስራት በሙዚቃና በጭፈራ ከቤተሰቦቻችን ጋር በመሳተፍ የጉብኝት ቀናቸውን ለቤተሰቦቻችን ልዩ ደስታ እንዲለግስ አድርገዋል።
የቀኑን የምግብና የመቅሰስ ወጪ ሙሉ በሙሉ ከመሸፈናቸውም በላይ ለወገን ቤተሰቦች ያሰሩት የባስኬትቦል ሁብ የዓመቱ የወገን ልጆቻችን መዝናኛና ደስታ ፈጣሪ መሳሪያ ሆኖልናል። ለእያንዳንዳቸው ልጆቻችን ያበረከቱት ባክፓክ የልጆቻችንን በኩራት ለአዲሱ ትምህርት ዘመን እንዲዘጋጁልን አድርጓል። ለዚህ የማይረሳ ቀንና ስጦታቸው የብዙ ፋውንዴሽን ወጣቶችን ከልባችን እናመሰግናለን። So these amazing young professionals traveled all the way to Addis Ababa, Ethiopia to spend a meaningful day with our Wageni families, children and parents. And they're here with us today, so we'd like to invite all of you to the stage, please. Come on. Very precious and we're very thankful. So with that being said, so photographs ሲነሱ በአማርኛ በጥቂቱ እነዚህ ወጣቶች ኢትዮጵያ ሄደው ከወገኔ ቤተሰቦቻችን ጋር ሙሉ ቀን አሳልፈው የማይረሳ ትዝታ ጥለው ከወደፊትም አብረው ሊሰሩ ወስነው ነው የመጡትና ፒሶ ፋውንዴሽን ቴንክ ዩ ሶ ማች። ጽጌረዳ ደምሴ ወይም ሮዝ ነው እኛ የምንላት በኢትዮጵያ በኩል ደከመኝ ሳትል ያለምንም ክፍያ ወገኔ ላለፉት ብዙ ዓመታት ስታገለግል የቆየች ድንቅ ልጅ ነች። ይሄ ብቻ ሳይሆን ከራሷ ቮለንተሪዝም አልፋ ሌሎች ቮለንቲርስ እያመጣች ለወገኔ ኮኔክሽን እየፈጠረች ብዙ መንገድ የከፈተች ወጣት ነች። አሁን ደግሞ በአሜሪካን ሀገር በግሏ መታ ባላት ቆይታ እዚህም ቮለንቲር እያደረገች ወገኔን በሰፊው የምትረዳ በጣም ጥሩ ልብ ያላት ወጣት ልጅ ጽጌረዳ፣ ለአገልግሎትሽ በጣም እናመሰግናለን። ክብር ፕሬዚዳንቷን እዚህ ጋር አቆያለሁ። እንግዲህ እንዳያችሁት እንደዚህ አይነት የበጎ ተግባር ስራ፣ እንደዚህ አይነት ድጋፍ የተለያዩ ሰዎች ኢንፑት ውጤት ነው። የኔ አገልግሎት፣ የኔ ጥቅም፣ የኔ ሙያ፣ የኔ ችሎታ አይጠቅምም ብሎ ማሰብ አግባብ አለ። ፕሮፖዛል ከመጻፍ ጀምሮ፣ ቮለንተር ከማድረግ ጀምሮ፣ ሙያዊ እገዛ ከማድረግ ጀምሮ፣ የገንዘብ እገዛ ከማድረግ ጀምሮ በጣም በርካታ አማራጮች አሉና እባካችሁ ባሉት መንገዶች ሁሉ ለወገኔ ድጋፋችሁን እንድትቀጥሉ በአክብሮት እጠይቃለሁ። እስካሁን ለተመሰገኑ ሰዎች አንድ ሞቅ ያለ ጭብጨባ ስላደረጉልንና ወደ ሌሎች ተመስጋኞች እንሄዳለን። ይሄ ምሽት ብቻ ሳይሆን በአጠቃላይ የወገኔ እንቅስቃሴ ከወገን ድጋፍ ውጭ ዋጋ የለውም። ይህን ምሽት ፕላቲኒየም ስፖንሰር በመሆን ስፖንሰር ያደረጉትን ድርጅቶች ሪኮግናይዝ እናደርጋለን።
መጀመሪያ ከፕላቲኒየም ስፖንሰሮች ውስጥ አሌክሳንድሪያ ቶዮታ አቶ ያሬድ ማናለብን ወደ መድረክ ጋብዛለሁ። አሌክሳንድሪያ ቶዮታ በጣም በርካታ ኢትዮጵያውያንን የመኪና ባለቤት ያደረገ በጣም በርካታ ኢትዮጵያውያን የስራ ዕድል እየከፈተ እንደዚሁም እንደዚህ አይነት የተለያዩ እንቅስቃሴዎችና ኢቬንቶች ሲኖሩ የተለያዩ ኢትዮጵያና የኢትዮጵያን ኮሚኒቲ የኢትዮጵያን ማህበረሰብ የሚደግፉ ተግባራት ሲከናወኑ ሁልጊዜ ድጋፍ ለመስጠትና በማገዝ ተባባሪ ነው። መብራት ስለሆነ እየመጡ ይሁን አይሁን እርግጠኛ አይደለሁም። ሞቅ ባለ ጭብጨባ ምስጋናችንን እንገልጻለን። እንግዲህ ይኸው ሽልማታቸው ይደርሳቸዋል ማለት ነው። እሺ እየመጡ ነው። ሞቅ ባለ ጭብጨባ ሸልሙልን፣ አመስግኑልን። ቀደም ሲል እንደገለጽኩት ጊዜ አሌክሳንድሪያ ቶዮታ ከኢትዮጵያ ኮሚኒቲ ከኢትዮጵያ ማህበረሰብ የተለያዩ ጉዳዮች ጎን በመቆም ይታወቃል። በዚህ አንታማም። በነገራችን ላይ ኢትዮጵያውያን ባለንበት እና በገባንበት የማያመስ ባለንበት ተግባራት ሁሉ ወገንን፣ ሀገርን፣ ማህበረሰባችንን ለማገልገል ጎበዞች ነን። ይሄ ሊመሰገንና ሊበረታታ የሚገባው ጉዳይ ነው። ሌላው ምናልባት ሁላችሁም የምታውቁት ለበጣም በርካታ ኢትዮጵያውያን የስራ ዕድል በመፍጠር ብዙዎቻችን ወይም ብዙዎቻችሁ እዚህ ያላችሁ ሆነ ሌላ ቦታ ያላችሁ ምናልባትም በዛ ሙያ መስክ ውስጥ አልፋችሁ ዛሬ ለደረሳችሁበት ስብዕናና ማንነት መሰረትና መነሻ የሚሆን በጣም በርካታ ኢትዮጵያውያንን ስራ ዕድል በመፍጠርና በኢትዮጵያ ጉዳዮች ሁልጊዜ ያለው የሚለው ኮሎኒያል ፓርኪንግ ነው። አቶ በረከት ወልዱን ወደ መድረክ ጋብዛለሁ። አቶ በረከት ፐርሰናል ጎላቸው አድርገው ኢትዮጵያ ማህበረሰብን ኢትዮጵያውያንን መለገት ሁልጊዜ በየትኛውም ሁኔታ በየትኛውም አካባቢ ሲያገለግሉ የቆዩ ናቸው። እጅግ በጣም እናመሰግናለን። ሞቅ ባለ ጭብጨባ አመስግኑልን። በጣም ለረጅም ዓመታት ኢትዮጵያውያንን በማገልገል ሊመሰገኑ ሊከበሩ የሚገባቸው ሰው ናቸው። ድርጅቶች ነው። ሶስተኛው ፕላቲኒየም ስፖንሰራችን ላዝ ፓርኪንግ ነው። ይህም እንደዚሁ እንደ ኮሎኒያል ፓርኪንግ ሁሉ ለበርካታ ኢትዮጵያውያን የስራ ዕድልን የፈጠረ በበርካታ የሀገራችን ወቅታዊ ጉዳዮችን ሆነ የተለያዩ ማህበራዊ ጉዳዮች ላይ ከጎናችን የማይለይ እንደዚህ አይነት የወገን ድጋፍ ጥያቄ በሚቀርብለት ጊዜ ሁሉ አለሁ የሚል ድርጅት ነው። አቶ ኤልያስ መኮንን ወደ መድረክ ጋብዛለሁ። ላዝ ፓርኪንግ፣ አቶ ኤልያስ መኮንን ሶስቱ የፕላቲኒየም ስፖንሰሮቻችን አሌክሳንድሪያ ቶዮታ፣ ኮሎኒያል ፓርኪንግ፣ ላዝ ፓርኪንግ። አቶ ኤልያስ ወደ መድረክ ሞቅ ያለ ጭብጨባ ያስፈልጋቸዋል። እናመሰግናለን። እንግዲህ በጣም እናመሰግናለን። በዚሁ አጋጣሚ እንግዲህ ፕላቲኒየሞች ብቻ ሳይሆን ጎልድ ስፖንሰርስ አልቴ የምታዩትን የማስታወቂያ ስክሪን በየቦታው ያለ ነው። የኢትዮጵያውያን ሱቆች ለኢትዮጵያውያን ምርቶችና አገልግሎቶች ማስታወቂያ የሚውል ነው። አገልግሎቱን ተጠቀሙ። የሲልቨር ስፖንሰር ስፕሪት ሆም ሄልዝ ኬር ብርሃን ሆም ሄልዝ ኬር ኤጀንሲ ናቸው። እንደዚህ እንዲሁም ሄልዝ ኬር ሰርቪሶችን በመስጠት ኢትዮጵያውያንን የስራ ዕድሎችን በመክፈትና የተለያዩ ግልጋሎቶችን በከተማዎች ውስጥ የሚሰጡ ናቸው። ሌሎችም ተባባሪዎች አሉ። ለኋላ መለስ እንላለን። ትንሽ በሙዚቃ ፋታ እንድናገኝ ደግሞ ወደ ሙዚቃ ባሉ መልሳችሁ ሰላምና ጓደኞቹን ወደ መድረክ ጋብዛለሁ። ሞቅ ያለ ጭብጨባ ያስፈልጋቸዋል። በኢትዮጵያ ሙዚቃ ታሪክ ውስጥ ብዙ ስፍራ ያለው ሰላምን ሞቅ በጣም የምወደው ሰው ነው። በጣም የሚገርም የሙዚቃ ዲሲፕሊን ሮሃ ባንዶችን የምታስታውሷቸው ከሆነ ሰላምን ማንም ሰው አይረሳውም። ያው እነዚህ አብሮ ያሉት የሙዚቃ ባለሙያዎች እጅግ በጣም የተከበሩና በሀገራችን የሙዚቃ እድገት ውስጥ የበኩላቸውን አስተዋጽኦ ያደረጉ ናቸው። መልካም ምሽት፣ ተዝናኑ።
ችለው